እኔ ነኝ አይደል ያደረኩት እኔ ብቻ መጠየቅ አለብኝ ነው በቃ እሷን እዚህ ውስጥ አትክተቷት ኤፍሬምን አትክተቱት እዚህ ውስጥ እኔ ብቻዬን መጠየቅ አለብኝ እኔ ነኝ በቃ ትክክል ያልሆነበት ቦታ ላይ ልገኝ አልችልም ይቅርታ አድርጊልኝ ትክክል ካልሰራች ልገኝ አልችልም ትክክል ስላልሰራች ስናገር ለምን ተናገርሻት የሚለኝ ካለ ይምጣኔ ጋር እኔ ትክክል ካልሆነች እናገራለሁ አብርሃም ትክክል ካልሆነ እናገራለሁ ማንንም ሰው ሄርሜላ ማንንም ሰው ትክክል ካልሆነ እናገራለሁ ይሄ ደግሞ የኔ ባህሪ ነው በቃ ገባሽ እንጂ ዝም ብዬ ነገሮችን አለባብሼ ያ ሰው ስለምወደው ብቻ የሆነ በቃ ይሄ ጥፋቱ እንዲህ ነው ብዬ አለባብሼ ላልፍ አልችልም ይሄ የኔ ባህሪ ነው ስንት ነገሮች ዝም ብለን ባለፍንበት አይደል እንደዚህ አናታችን ላይ ይወጣችሁ የምትጫፈሩ እኛም እኮ ብዙ ነገር አሳልፈናል በእናንተ ምንድነው ያሳልፈሽው ትላንትና ሄርሜላ ስትመጣ እኮ ከማን በላይ አንቺ ከሩታ ጋር እንድትሆን ሳይሆን እየፈለግሽ ያለሽው ከሄርሜላ ነበር ለምን ፈለኩኝ ታውቂያለሽ እሱ ራስሽ ነሽ መታቂው ነው በቃ ሳታውቂያት ትናገሪያ ራሱ የአብርሽን ወንድሞች መጠቀሚያ ስታደርግ ነው እሷ ሞኝ መሆኗ የገባኝ እንጂ መጠቀሚያ እኮ አድርጋቸው አይደለም ስላደረጋቸውማ ነው እውነቱን ስላወቁ ነው የትኛው እውነት ልጅ እኛ መውሰዳችን እውነት ነው የትኛውን እውነት ነው ይዞኝ ዴቭ የተከራከረኝ አንቺ ስታስቢ አውቆ ነው መጀመሪያ ስለዛትሽባት ያደረግሽው መሰለኝ ከሱ ጋር መሰለኝ ይሄድ ነው አይደል እንዴ እኮ ቢሄድም እኮ ብዛት ያወራሽው አንቺ ነሽ ብዛት የተከራከርሽው አንቺ ነሽ ወስዳለሁ ብለሽ ከሳ አስገብታን እንደዚህ ብላ አንተ ስትል አንቺ በኋላ ላይ እኔ ነኝ ያደረኩት ብለሽ ስትመጪ ነገሩ በእናንተ ስለሚበስ ነው አውቀሽ ይሄንን ነገር ስለገባሽ ነው ይዘሽ የመጣሽው ልንገርሽ እኔ እንደዛ ታሳቢም አላደረኩኝም ሲጀመር እንደዚህ አይነት ታሳቢ ቢኖረኝ ልጁ ከመጀመሪያው ከቤት አላወጣውም ገብቶሻል እንደዚህ ዝም ብለሽ ነው አንቺ ሳታገናዝብ ነገሮችን ሳታገናዝቡበት ማድረግ ግን አይከብድም አንቺ ዝም ብለሽ ነው ከቤት ይዘሽ የወጣሽው ልጁ እኔ ዝም ብዬ ነው እንጂ እንደዚህ ያደረኩት ህግ ቦታ እንደዚህ ይኬዳል እንደዚህ ብዬ አይደለም ያቺ ትክክለኛ መስመር ላይ የነበረችው ሴት ከጠፋች እኮ ቆየች ዛሬ ላይ የማላቃት ሩታ ስለሆነች ታውቂያታለሽ አትበይ እሷ ጋር ያለው አሁን ላይ ያለው እያደረገችው ያለችው ነገር እኔ አላቃትም እቺን ሴት እማቃት የመጀመሪያዋ ለሰው ልጅ መልካም አስተሳሰብ ያላት ሁሉ ነገር በቀና ምትቀየር መጥፎን ጥሩን ለይታ የምታቅ ሴት ናት እንጂ ዛሬ ላይ ማንም እየተነሳ በመራስ ቁጥር የምትመራ ነገሮችን ሳታገናዝብ የምታደርግ ለበቀል የቆመች ሴት ናት ዛሬ ላይ የምትታየኝ ለኔ ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር የተመሰገነ ይሁን ሰላማችሁ ብዝት ይበልልን የኛ ምርጥ ውድ ቤተሰብ እንዴት ናችሁ ዛሬ ተመልሼ መጥቻለሁ የመጣሁበት ምክንያት ያው ትላንትና የተፈጠረውን ነገር አይታችኋል ምክንያቱም እኔ ፈልጌው ምናምን እንደዚህ ወጣ ገባ ውስጥ ይገባሉ ብዬ አልነበረም እንደዚህ አይነት ነገር ያደረኩት ግን እነሱ ያልሆነ ኬዝ ውስጥ ነው እየገቡ ያሉት ምክንያቱም እኛ ከዛ በፊት ብዙ ነገር ተፈጥሯል ብዙ ነገር ተባብለናል ግን እንደዚህ አይነት ውስጥ ገብተን አናቅም ዛሬ ግን ሩታ በማታውቀው ነገር ነው ብዙዬ አብርሽም ሄርሜላም እያደረጉ ያሉት ማለት ነው ኤፍሬምም እንደዛው አያውቅም ምክንያቱም እኔ ነኝ ያደረኩት ይሄንን ነገር እኔ ደግሞ ያደረኩበት ምክንያት ትላንትም ተናግሬያለሁ ዛሬም ከነሱ ለማሸሽ እንወስዳለን ብለው እየፎከሩ ስለነበረ አልፎም ደግሞ ውጭም ይዘነው እንሄዳለን የሚል ሐሳብ ነበራቸው ምክንያቱም እቅዳቸውን ስላፈረስኩባቸው ነው እንደዛ የሆኑት ለምን ይዘን እንሄዳለን የሚል ነገር ሰምቻለሁ ከራሳቸው ከቤተሰብ ማለት ነው ስለሰማውኝ እኔ ደግሞ ያንን ነገር ልጁን ማሸሽ ነበረብኝ ጥፋቴ ምንድነው ለሩታ ያለ መንገሬ ነው ለሩታ በነግራት የሁሉ ነገር አይፈጠርም ነበር ለምን እኔ ጋር እንደሆነ ነው የምታውቀው ልጅም ጠፋ ብላ ክስ ቦታ አትሄድም እናት ናት ልክ ናት እሷ የኔ ጥፋት ነው ይሄ ለምን ቢባል ሁለቱንም ለመክሰስ ሶስቱንም ቢሆን ለመክሰስ የሄደችው ልጇ ስላጣች ነው ያ ደግሞ የኔ ጥፋት እንጂ የሷ ጥፋት አይደለም ደጋግሜ የምናገረው ማለት ነው ይሄ የኔ ጥፋት ነው ለነሱም ብያለሁ እናንተ ምለው ነገር ነው ሰው ጥፋት ካለበት ጥፋተኛ ነኝ ግዴታ ነው ማለቱ ማለት ነው አሁንም ቢሆን የክስ ትላንትና ተሰጥቶናል ዛሬ ነው ቀጠሯችን ዛሬ ደግሞ እኔ ብዙዬን ጠርቻታለሁ ፈልግሻለሁ ብያታለሁ እንደ ቤተሰብ እናውራ ትላንትም እያልኳቸው ነበር አልሰማም ብለውኛል እንደ ቤተሰብ እናውራ እንነጋገርበት እዚህ ጋር እሷ ባልሰራችው ስራ መታሰር የለባትም ካስፈለገ ምን እኔ መታሰር ያለብኝ በትክክል ማለት ነው ያላጠፋችው ነገር ነው ስለዚህ እንደ ቤተሰብ እናውራ ብዬ ጠርቻታለሁ ምን እንደምትለኝ አላቅም መልሷ ከነሱ ጋር ተነጋግረን መፍታት ነው ያለብን አንደኛ ልጅ አለ መካከላችን ላይ እንደዚህ አይነት ነገር ውስጥ ይገባል ብዬ አስቤም አይደለም እኔ ያደረኩት እውነት ለማውራት ማለት ነው ይዘ እየመጣች ነው እንግዲህ ቤተሰብ ሙዚቃ እንዴት አለው እንዴት ሰላም ነው አለን እግዚአብሔር ይመስገን ያው በቪዲዮ ነው የጠበቅኩሽ ትላንትና
እንደዚህ አይነት ነገር ስለተፈጠረ ትንሽ ተሰምቶኝ ነው። ዛሬ ደግሞ የጠራሁሽ ምንድነው እንደ ትልቅ ሰው እኔና አንቺ ነን ከነሱ በላይ ያለ ነው ማለት ነው። ምንም ቢሆን ከጎኑ ያለሽው አንቺ ነሽ፣ ከሷ ጎኑ ያለሁት እኔ ነኝ። ቤተሰብ የለማ አለ። ግን እኔ ላጠፋው ጥፋት ሩታ ልትጠየቅ አትችልም። ያጠፋሁት እኔ ነኝ። እንደ ጥፋተኝነት ስሜት ደግሞ ተሰምቶኝ ነው አሁን የጠራሁሽ። እኔ ያንን ምንድነው ዛሬ ነው ቀጠሯችን። ሰዓት አልደረሰም። ሰዓት ከሚደርስ በፊት ላናግርሽ ብዬ ነው። አንቺ ይሰማሻል፣ አብርሽን አውሪው፣ እንደ ቤተሰብ ተነጋግረን እንፍታ፣ እንደ ትልቅ። ለዛ ነው የጠራሁሽ። ምን አድርጊ ነው የምትይኝ? ገኒ ተናግረሽ ማሳመን ትችያለሽ። አብርሽን አሳምነሹ ክሱ እንዲያነሳ አድርጊ። እንዴት ነው እኔ ክስ እንዲያነሳ? ራሴም የተጠረጠርኩ ሰው እኮ ነኝ። ራሴም እኮ ነኝ ከሳሿ። እሱ ብቻ ነው እንዴ ክስ የሚያነሳው? ሲቀጥል ደግሞ እሱን የማወራበት የትኛው ሞራል ኖሮኝ ነው? ከዚህ በፊት ስንት ነገር ተው እያልኩኝ አይ ይሄ እዚህ ቦታ ልክ አይደለም፣ እሷ እልህ ብትጋባ አንተ እልህ መጋባት የለብህም። ከአንቺ ጋር ብዙ ነገር አላወራንም ከዚህ በፊት። ይሄ ነገር ልክ አይደለም፣ እየሰራችው ያለችው ሩታ ልክ አይደለም። ስለዚህ መልሻት፣ ወደ መስመሯ እንድትገባ አድርጊያት። ወደ መስመሯ ከገባች እኛና እሷ የሚያገናኘን ምንም ነገር የለም። ይሄ ነገር ገኒ፣ ይሄ ነገር አንቺ አስተካኪ አላልኩሽም? ብለሽኛል። ብዬሻለሁ። ብዬሽ ግን አንቺ አሁን ምን አደረግሽ? አሁን እኔ ነኝ ባለ ጉዳዩ እያልሽ ነው። ያን ደግሞ አላሳመነንም። ገብቶሻል? ባለ ጉዳዩ አንቺ ነግሬሻለሁ ትናንትና። አሁን ድጋሚ መድገም ነው የሚሆንብኝ፣ ድጋሚ አንቺን ማውራት ማለት ነው። ትናንትና ብዬሻለሁ። ይሄ ሁሉ ጊዜ አንቺ እውነት ቤተሰብ ሆነሽ ልጅን የሚያህል ነገር ከሷ ወስደሽ እንደዛ ሚዲያ ላይ ስታለቅስ ዝም ማለትሽ እኔ አልተዋጠልኝም። አላወቀችም ሩታ እንድል አላደረገኝም። ገብቶሻል? ምክንያቱም አንቺ ያደረግሽው ነገር እንዴት ነው አንቺ ብቻሽን ልታደርጊው ትችያለሽ ብዬ ላስብ የምችለው? እስቲ ንገሪኝ። አንቺ እኔ ቦታ ላይ ብትሆኚ ምንድን ነው የምታስቢው? ልታስቢ እኮ ትችያለሽ። አትችይም አይደለም እያልኩሽ ያለሁት። ያደረኩትም ነገር አሪፍ ነው አበረታቱኝ ብዬ አይደለም እያናገርኩሽ ያለሁት። ምክንያቱም እኔ የእሷን ጭንቀት ከማየት የተነሳ እናንተም እየመጣችሁ እንደዚህ አይነት ነገር ሀሳቦች ስትናገሩ፣ ሲጀመር ደግሞ ውጭም ይዤው ይሄዳለሁ የሚል ሀሳብም ስለሰማሁኝ ነው ያራቁት እንጂ እሷ አውቃ ቢሆን ኖሮ ወታ እንደዚህ አይነት ነገር አታረግም። ገብቶሻል? ከማንም በላይ አንቺ ጠንቀቀሽ ታውቂያታለሽ። ላልሆነ ነገር እንደዚህ አታለቅስም። ታውቂያታለሽማ አትበይኝ። አላውቃትም። ባውቃት ኖሮ ማውቃት ሴትማ ከቀረች እኮ ቆየች። ሩታ የማውቃት ሴት፣ ያቺ ትክክለኛ መስመር ላይ የነበረችዋ ሴት ከጠፋች እኮ ቆየች። ዛሬ ላይ የማላውቃት ሩታ ስለሆነች ታውቂያታለሽ አትበይ። እሷ ጋር ያለው አሁን ላይ ያለው እያደረገችው ያለችው ነገር እኔ አላውቃትም። እቺን ሴት እማውቃት የመጀመሪያዋ ለሰው ልጅ መልካም አስተሳሰብ ያላት፣ ሁሉ ነገር በቀና የምትቀይር፣ መጥፎን ጥሩን ለይታ የምታውቅ ሴት ናት እንጂ ዛሬ ላይ ማንም እየተነሳ በመራት ቁጥር የምትመራ ነገሮችን ሳታገናዝብ የምታደርግ ለበቀል የቆመች ሴት ናት ዛሬ ላይ የምትታየኝ። ለኔ አይደለችም። አንቺ እንዳሰብሻትም ሴት አይደለችም። ሲጀመር ይሄንን ነገር ደጋግሜ ነው የምነግርሽ። እሷ የምታውቀው ነገር የለም እያልኩሽ ነው። ብታውቅ ኖሮ እንደዚህ አይነት ኬዝ ውስጥ አትገባም። ምን ልትፈልግ እንደዚህ አይነት ኬዝ ውስጥ ትገባለች? አሁን ክስ ስትጀምር እንዴት አመጣሽ አንቺ ታዲያ? እኔ ለእናንተ ብዬ ነው፣ ለእኛ ብለሽ ሳይሆን እንደምትከሰስ ስለገባሽ ነው። አይደለም ልጁ እኔ ጋ ነው አይደል? መደበቅ ብችል እኮ እስከናካቴው መደበቅ እችላለሁ። ግን የእናንተ እዛ ጋ ውጣ ውረድ እንዳይፈጠር ለእናንተ በማሰብ ለእሷም እየተጨናነቀች ስላለ ይሄ ነገር በቃ መሆን የለበትም ብዬ ነው ያሰብኩት። ለእኛ በማሰብ አይደለም። ለእኛ በማሰብ ምንም ያደረግሽው ነገር የለም ገኒ። ለእናንተ በማሰብ ባይሆን እኮ ክሱን እስከ መጨረሻው ድረስ እስኪሄድ ድረስ መጠበቅ እችል ነበር። የለማ ይኸውልሽ ምን እንደሚያደርግ ልንገርሽ። ህግ ዝም ብሎ እኮ አያስረንም ነበር። እያንዳንዱ ነገር መጀመሪያ አድርጋችሁታል ወይ አላደረጋችሁትም ወይ ፍተሻ ነው የሚጀምረው አይደለ? ስለዚህ ያን ነገር ሳያቅ ሲቀር በኋላ ላይ ከሳ አስገብታን እንደዚህ ብላ እንትን ስትል አንቺ በኋላ ላይ እኔ ነኝ ያደረኩት ብለሽ ስትመጪ ነገሩ በእናንተ ስለሚብስ ነው። አውቀሽ ይሄንን ነገር ስለገባሽ ነው ይዘሽ የመጣሽው። ልንገርሽ እኔ እንደዛ ታሳቢም አላደረኩኝም። ሲጀመር እንደዚህ አይነት ታሳቢ ቢኖረኝ ልጁ ከመጀመሪያው ከቤት አላወጣውም። ገብቶሻል? እንደዚህ ዝም ብለሽ ነው አንቺ ሳታገናዝብ ነገሮችን ሳታገናዝቡበት ማድረግ ግን አይከብድም። አንቺ ዝም ብለሽ ነው ከቤት ይዘሽ የወጣሽው ልጁ። እኔ ዝም ብዬ ነው እንጂ እንደዚህ ያደረኩት ህግ ቦታ እንደዚህ ይኬዳል እንደዚህ ብዬ አይደለም። ገባሽ?
ፍቅር የምታውቀው ነገር የለም፣ ዴቭ የሚያውቀው ነገር የለም። ስለ ዴቭ ታዩ፣ ስለ ወንድሜ አይደለም የምታወሩ። ወንድሜ በደካማ ጎኑ እየገባችሁ ነው እንደዚህ የምታረጉት። ስለ ወንድሜ አይደለም አሁን ማወራው፣ ስለ ወንድሜ ሳይሆን በዛው ልንገርሽ ብዬ ነው። ሁለቱም የሚያውቁት ኬዝ የለም፣ ፍቅር የምታውቀው ኬዝ የለም፣ ዴቭ የሚያውቀው ኬዝ የለም። ምንድነው እኔ ያልኩት አረጋጋት፣ እንደዚህ በላት ብዬ እንጂ ያልኩት ልጁ እኔ ጋ ነው ብዬ አላልኩትም። ለሱ ገብቶሻል? ያልሆነ መረጃ እየሰማው ስለሆነ ነው ማለት ከዚህ ውስጥ እንዲወጣ ስለፈለኩኝ ነው። ዴቭ ፍቅርም ብትሆን ትላንትና እያለ ነበረ ሐሳቢ አትምሰይ። ይኸውልሽ ለወንድሞቼ ሐሳቢ መስላችሁ የምትቀርቡት ነገር አቁሙ እናንተ። አሁንም አንቺም እንትን አትበይኝ፣ ገባሽ? የእሷ ይበቃል። ነገሮችን በምክንያት እያደረጋችሁ ልጆቹን ወጥመድ ውስጥ ማስገባት ነው የምትፈልጉት። ወንድማችንን ይዛ እንትን ካለች እናንተ ራሱ ሞኝ መሆኗን የሚያስታውቀው ምን እንደሆነ ታውቂያለሽ? የራሱ የአብርሽን ወንድሞች መጠቀሚያ ስታደርግ ነው እሷ ሞኝ መሆኗ የገባኝ እንጂ እኮ አድርጋቸው አይደለም። ስላደረጋቻቸውማ ነው፣ እውነቱን ስላወቁ ነው። የትኛው እውነት? ልጅ እኛ መውሰዳችን እውነት ነው? የትኛውን እውነት ነው ይዞኝ ዴቭ የተከራከረኝ? አንቺ ስታስቢ እስቲ አውቆ ነው መጀመሪያ ስለዛ ትሽባት ያደረግሽው መሰለኝ። ከሱ ጋር መሰለኝ ይሄድ ነው አይደል እንዴ? እኮ ቢሄድም እኮ ብዛት ያወራሽው አንቺ ነሽ፣ ብዛት የተከራከርሽው አንቺ ነሽ ወስዳለሁ ብለሽ ገብቶሻል አይደል? ከዛ አንፃር ነው የተናገረው እንጂ ሊናገር ፈልጎ አይደለም። እናንተ ያው አሁን ስለ እናንተ ላወራ ሳይሆን ስለ ዴቭም ስለምንም ላወራ አይደለም። እኔ በዛ አጋጣሚ ልንገርሽ ብዬ ነው፣ ማንም እንደሌለበት እጁ እንደሌለበት ብዬ ነው እንጂ አሁን እንደ በሳል ሰው እንደ ትልቅ እናውራበት፣ ነገሮች እንፍታ ነው እያልኩሽ ያለሁት። እንደ ትልቅ ሰው አንዴ ሆኗል በቃ። እንደ ትልቅ ሰው ብታስቢ መጀመሪያ ነበር። እኛ ስንት ነገሮች ዝም ብለን ባለፍንበት አይደል እንደዚህ አናታችን ላይ እየወጣችሁ የምትጨፍሩ። እኛም እኮ ብዙ ነገር አሳልፈናል በእናንተ። ምንድን ነው ያሳልፈሽው? ትናንትና ሄርሜላ ስትመጣ እኮ ከማንም በላይ አንቺ ከሩታ ጋር እንድትሆን ሳይሆን እየፈለግሽ ያለሽው ከሄርሜላ ነበር። ለምን ፈለኩኝ? ታውቂያለሽ? እሱ ራስሽ ነሽ የምታውቂው ነው ያለው። በቃ ሳታውቂያት ትናገሪያ። እሱ ራስሽ ነሽ ያሰብሽውን ጥንስስሽውን የምታውቂው ራስሽ ነሽ። ስሚኝ፣ ብታውቅም እንድትሆን ብፈልግም ይሄ ልጅ ያበቃ ህይወት ነው እዛ ጋር ብሎ ነው አይደል እንዴ? እሷን በቃ ህይወቴ ናት ብሎ እስካስተዋወቀኝ ድረስ ሄርሜላን ብመርጥ እኔ ጋር ምንም ነገር የሚፈረድበት ነገር የለም። ዝም ብለሽ የእንትንሽን እንትን አታስተባበይ፣ የጥፋትሽን አታስተባበይና የማይሆን ነገርን አትጠሪኝ። አልሰማም ማለት ነው። የጥፋቴን አይደለም መጀመሪያውንም ወደ ህይወት የመጣችው የነበረችውም ሄርሜላ ናት አይደል? አንቺ ከሷ መጀመሪያ ከሩታ ጎን ነበርሽ፣ እናውቃለን። ብዙ ነገሮች አድርገሻል፣ ብዙ ነገር ተፈጥሯል። ልክ ነሽ አይደለም ግን እንደ ቤተሰብ ደግሞ ቆም ብለሽ እስከ መጨረሻው ነው መጓዝ የነበረብሽ። እንዳለኩ አንቺ ተገልብጠሽ ምንም አልተገለበጠ ወደ ሄርሜላ ስትመጪ ነው ካደችሽ። ምንም አልተገለበጠ ኖሮ በመጀመሪያው ብትቀመጪ ኖሮ እንደዚህ አትልም ነበረ። ይኸውልሽ ስሚኝ፣ እኔ ትክክል ያልሆነበት ቦታ ላይ ልገኝ አልችልም። ይቅርታ አድርጊልኝ። ትክክል ካልሰራች ልገኝ አልችልም። ትክክል ስላልሰራች ስናገር ለምን ተናገርሻት የሚለኝ ካለ ይምጣ እኔ ጋር። እኔ ትክክል ካልሆነች እናገራለሁ። አብርሃም ትክክል ካልሆነ እናገራለሁ። ማንም ሰው ሄርሜላ፣ ማንም ሰው ትክክል ካልሆነ እናገራለሁ። ይሄ ደግሞ የኔ ባህሪ ነው። በቃ ገባሽ? እንጂ ዝም ብዬ ነገሮችን አለባብሼ ያ ሰው ስለምወደው ብቻ የሆነ በቃ ይሄ ጥፋቱ እንዲህ ነው ብዬ አለባብሼ ላልፍ አልችልም። ይሄ የኔ ባህሪ ነው። ስለዚህ ሩታም ጋር ያደረኩት ትልቅ ጥፋት ማጥፋት የሌለባት አይኔ ሩታ ይሄ ነገር አድርገሽዋል ወይ ብዬ በምላት ሰዓት አይ ቡዝዬ አይ እንደዚህ ያለች ካደች ትልቅ ነገር የመደረግ የሌለበት ነገር ያደረገች ሰዓት ነው እኔና እሷ መካከል ችግር የተፈጠረው። ገባሽ? ከዛ በኋላ ግን እውነትን ያለበት ቦታ እኔ አለሁ። ወደድሽም ጠላሽም እውነት ብቻ ባለበት ነው ያለሽው። አዎ የተደባለቅሽ አይደለም በጭራሽ። አንቺ እንደፈለግሽ ተረጂው። እውነት ካለ ግን አለሁ እኔ። የማይመስል ቦታ ላይ የማይጥም ነገር ለሰዎች የሆነ ነገር ሊመስል ይችላል፣ ግን ያ ግን ልክ አይደለም እኔ ጋር። እንኳን ይሄ ተይና ቤተሰብ መሃል ተይና እኔ በአድ መንገድ ላይ የማይሆን ነገር ካየሁኝ እማላልፍ ሴት ነኝ። ከመናገር ራሴን የሆነ ችግር ውስጥ አስገብቼ ያን ሰው ማዳን የምፈልግ ሴት ነኝ እኔ። ገባሽ? ዛሬ ለቤተሰብ ላይ ስለተፈጠረ አይደለም ይሄ ነገር። ግን አሁን ያመመኝ ምንድነው መሰለሽ? አንቺ ብዙ ነገር አውርተን ካንቺ ጋራ ብዙ ነገር ጨርሰን ሄደን ዛሬ ላይ መተሽ እኔ ነኝ የወሰድኩት። አንቺ እንዴት እንመን? እንዴት ያሳምነኝ? ቆይ አንቺ የየን እያለችም የደምንባ እያለቀሰች አንቺ ልጅን ይዘሽ ቁጭ ብለሽ እኔ ነኝ የወሰድኩትና እሷ ምንም አታውቅም ብትይ ለሰሚውም ለምንም ነገር ልክ አይደለም። እውነት እንኳን አታውቅም ቢባል አንቺ ዛሬ ላይ መጥተሽ ልጁን ይዘሽ መጣሽ። ይሄ አያሳምነኝ። ገባሽ? እውነት አታውቅም ይባል። አንቺ ምን አይነት አመለካከት ቢኖርሽ ነው እንዲህ የምታረጊው? እኔ አመለካከት ያለኝን እኮ ነገርኩሽ። እኔ አመለካከት ያለኝን ነገርኩሽ። ገብቶሻል አይደል? መደጋገም ነው የሚሆንብኝ። ምክንያቴን ተናገርኩኝ። እሷ የምታውቀው ነገር የለም። ብታውቅ ደግሞ ወታ እንደዚህ አይነት ነገር አታደርግም። በቃ ከዚህ በላይ ምን እንዴት አድርጌ ነው አንቺን ማሳመን የምችለው? እኔ ገብቶሻል?
አምኜ ስንቴ እኮ ተከዳሁኝ እኮ አምኜ እኮ ስንቴ ተከዳሁ። እሷም እኮ አምና ነው እየተከዳች ያለችው። ገብቶሻል አይደል? እኔን አምና የከዳሁባት ቀን አለ። ታዩ እሷ አሁን እኔና አንቺ ላንግባባ አሁንም አንቺን በአደባባይ እኔን ልክጅኝ ነው። እሷ በቀደም ለታ ልጄን ሰርቀሻል፣ አዎ ወስደሻል አለችኝና ካለችኝ ያረኩትን ሁሉ ድምስስ አርጋ እኔን እንትን ማለት ፈለገች። እውነት ደግሞ እውነት ናት፣ የትም አትቀርም። ገባሽ? እኛ እንለፋለን፣ እንወጣለን፣ እንወርዳለን። እውነት ካለ እውነት ነው፣ በቃ እውነት ነው። እየነገርኩሽ ነው። እውነት አይደለም። አሁን ጠፍቷል፣ አንዴ ሆኗል አይደል? ለሚቀጥለው ጊዜ እናስተካክል እያልኩሽ ነው። አሁን ምን አድርጊ ነው የምትይኝ? እኔ አሁን አብርሽን ማሳመን ትችላለሽ። አላሳምነውም። እኔ ልንገርሽ፣ እኔ አላሳምነውም። እስከ መቼ ነው እሺ የሚለው? እስከ መቼ ማለት እስከ መቼ ነው? እኔ ሁሌ እሱን ተው ከነገሮች እንትን አትበል። አንተ ራስህን አሽሽ። ነገሮች ለበቀል መልስ አትስጥ። በቀል እግዚአብሔር ነው እያልኩ እስከ መቼ ነው የምቆየው? ቆይ እስቲ ንገሪኝ። እስከ መቼኛም እኮ እየመከርናት ነው እዚህ ድረስ የደረስነው። ገብቶሻል? እና ለምንድን ነው ከመከራቻት እንደመከራቻት ያልሆነችው? ሁሉም አሁን አንቺ አብርሽ በመከርሽው ነው ሁሌ የሚሄደው አይደለም እኮ። ጥፋት አይጠፋም፣ ይጠፋል። ጥፋቱን ደግሞ በይቅርታ እንለፈው ማለት ይናል ሊያናግር አይችልም። ገብቶሻል? እናንተም እስከ ዛሬ ድረስ እያጠፋችሁ ምንም እያላችሁ እዚህ ደርሳችኋል። እኛም እያጠፋን እዚህ ደርሰናል። በቃ እንበለው። እያጠፋችሁ አትበይ። ሁለቱም አጥፍተዋል ብዬ ተናግሬያለሁ ከዚህ በፊት። ሩታ ጥፋት አለባት፣ አብርሃም ጥፋት አለበት። ያለፈው አልፏል፣ አለቀ። ብዙ ነገር የተበላሸው ተበላሸ፣ የወደመው ወደመ፣ ልብ የተሰበረው ተሰበረ። አሁን ግን ያ ሁሉ ነገር በይቅርታ አልፋችሁ ወደፊት አንድ ስቴፕ ተጓዙ። ሁላችሁም እየፍናችሁ ኑሩ ብዬ ተናገርኩ። አልተናገርሽም ማለት ነው። ከዚህ በላይ እኔ ምን ላድርግ? አልተናገርሽም አላልኩሽም። እሺ ምንድነው የምትይኝ? ገብቶሻል? አሁን እያልኩሽ ያለሁት ያለፈው አልፏል ነው እያልኩሽ ያለሁት። ገብቶሻል? ያለፈው አልፏል። አዎ ግዴታ እኮ ነው። እና ባለፈው ወደ ኋላ እየተመለስን ነገሮችን ማንተን ካልን እኮ ሁሉም ያጠፋበት ሁኔታ ወደ ኋላ መመለስ ይታደለውኝም ሲጀምር ያን ነው። በቃ ወደ ኋላ ተተን ወደፊት እንሂድ፣ የወደፊቱን እናስተካክል ነው እያልኩሽ ያለሁት። ገባሻ? እንጂ ወይ የሆነ አንቺን ለመለመን ወይ ደግሞ ያልሆነ ውስጥ እንድከትሽ ፈልጌ አይደለም። እንደ ቤተሰብ እንወያይ፣ እንደ መጀመሪያችን እንሁን ነው እያልኩሽ ያለሁት። አታስቢው። እሱ ገኒ እኔ ልንገርሽ አይደል፣ እሷ አብርሃም የሆነ ውስጥ ሳይገባ የምትለቀው ነገር አይደለም። እኔ ልንገርሽ አይደል፣ ለቀዋለች። እሱ ካልደረሰባት አትደርስበት። አሳይኝ፣ እሱን አሳይኝ። በደንብ ነው ማሳይሽ። እሱ እንትን ይበልና አንቺ እሷ ትታው እሱ እየለመናት እስቲ ልይ በቃ ያኔ እኔ ጥፋተኛ ልባል። ይኸውልሽ ማትተውበት ምንም ምክንያት የለም። ገባሽ? ሰው ሲተውሽ ትተውያለሽ እንዴ? ሰው ሲተውሽ ትተውያለሽ አልሽኝ። አሁን ይኸውልሽ ስሚኝ፣ አሁን ገባኝ። ቀጠሮ ሰዓት ላይ እስኪደርስ ድረስ ነው እንትን ያልኩትኝ ብለሽኛል። ገባሽ አይደለም? ግን ያም ሆነ ይህ ግን አሁን ቀጠሮ ሰዓት ደረሰም አልደረሰም አንቺ ነገሮችን መጀመሪያ ለማስተካከል ብለሽ ነው የመጣሽው። የፈለገ ነገር ቢሆን ዛሬ ላይ እንደዚህ እዛ ጋር ብትሄጂ ያለው ነገር ሁሉም ነገር ይታያል። የቱ ጋር ነው ስህተት የቱ ጋር ነው ትክክል ተብሎ ይታያል። ያለው ነገር እነሱ ጋር የሚሆነው ነገር ይሆናል እንጂ እናንተ እንደሰራችሁት አሁንም እኛ ተታን ሌላ ወጥመድ ውስጥ መግባት አንፈልግም። ተቀርባላችሁ እንቀርባለን፣ መሆን ያለበትን እናደርጋለን። ያ ነው ከዛ በፊት እናውራበት እንነጋገር ነበር ያልኩሽ። እኛ ህግም ጋር ብንሄድ እኮ የሚሆነው ነገር የሚፈጠረው ነገር ነው። ገባሻ? ግን እሷ ያለ ጥፋቷ መወንጀል የለባትም። ከተፈለኩኝ ምን ነኝ ነው ያልኩሽ። ማንም ሰው ኤፍሬም ቢሆን ያደረገው ነገር የለም። እኔ ነኝ አይደል ያደረኩት። እኔ ብቻዬን መጠየቅ አለብኝ ነው በቃ። እሷን እዚህ ውስጥ አትክተቷት፣ ኤፍሬምን አትክተቱት እዚህ ውስጥ። እኔ ብቻዬን መጠየቅ ያለብኝ እኔ ነኝ በቃ። ኤፍሬምን አትበይኝ። ኤፍሬም መጠቀሚያ ዕቃ ነው ሲጀመር። ኤፍሬምም ሆነ ዴቭን በሚመጣ ሰዓት ነገርኩሽ፣ ይሄ ሲስተሟ ነው የሷ። ገባሽ? እንጂ ሌላ ሰው ከሷ ወገን ማንሳት ትችላለች። እኛን ግን እንትን ስትፈልግ ውስብስብ ውስጥ መክተት ስትፈልግ እነሱን ነው መጠቀሚያ የምታደርገው። እሱን እንዳታነሽብኝ ሲጀመር። ከዚህ በፊት እኮ እነሱ ባመጡት ጣጣ እሱ ከሷ ጋር ሆይ ሲል ነው የታሰረው አይደለ? አሁንም ካለበት ይታሰራል። ገባሽ አይደለ? ቤተሰብ ስለሆነ ምናምን አይደለም። ይሄ ማለት ደግሞ ቤተሰብ አይደለም። ኤፍሬም እኮ ወንድሜ ነው አይደል እንዴ? ወንድምሽ ነው። ሲጎዳ ያመኝም እንዴ? ያመኛል። ግን የማይሆን መስመር ላይ አትገኝ። ከወንድምህ ጋር ሰጣ ገባ ውስጥ አትግባ። ህይወት ውስጥ ማስተካከል ካለበት ተስተካከል እንጂ
አንቺ ስታስቢው ዴቭ ኤፍሬም እኛ ውስጥ መሀከል ስትገባ እየበጠበጠች እያመሳ አይመስልሽም? ወንድም ለምን እንዲህ ታደርጋለህ በሚል ይጋጫል። ያ ሰዓት ላይ ችግር ይፈጠራል፣ ቤተሰብ ይበታተናል። ያ ነው አላማዋ። ያን ከሆነ አይሳካም። እኔ ደግሞ እያፈረስኩት እሄዳለሁ። አላማ የላትም እንደዛ የማድረግ በቃ ከሌላ ታርፋ ተቀመጥ። ንጹህ ልብ ስላላቸው ስለሚወዷት ነው እንደዚህ አይነት ነገር እያደረጉ ያለው። እኛ በቃ የለንም ንጹህ ልብ እሺ፣ እንጂ ምንም ያደረጉት ነገር የለም። በቃ እኛ ንጹህ ልብ ስለሌለን ለማጣላት እንፈልጋ አይደለም። ስለሆነማ ነው እንደዚህ እየገባች ቤተሰብ መሀል እንደዚህ ምትመጣው። ምንም ያደረገችው ነገር የለም። በቃ ገብቶሻል። እኔ ይኸውልሽ አሁን ካንቺ ጋር ይኸውልሽ የጠራሽበት ምክንያት አይ ክሱን አንሱ ሰላም እናውርድ ከሆነ እኔ ምንም አሁን ማደርገው ነገር የለም። እንቀርባለን ትቀርባላችሁ የሚባለው ነገር እናያለን። በቃ እናያለን። ችግር የለም። ያ ነው። ሌላ በተረፈ ግን እኔን እንትን አትበይ። ችግር የለውም። በቃ ልትቻለሽ ለዚህ ነው የጠራሁሽ። ያ ነው። ችግር የለም። እና ቤተሰብ ያው እኔ ያለው ነገር እንፍታ ብዬ ነው። አይሆንም ያለችው ችግር የለብንም። ሄደን መልስ ነው መስጠት የምንችለው። እነሱም ይቀርባሉ፣ እኛም እንቀርባለን፣ መልስ እንሰጣለን። ከታሰርንም እኔ መታሰር ያለብኝ እንጂ እሷ አይደለችም። ምክንያቱም እሷ የልጅ እናት ናት፣ መታሰርም አትችልም። ምክንያቱም እኔ በጠፋው ጥፋት እሷ ልትታሰር አትችልም። መጠርጠር ደግሞ በሚለው ማንኛውም ሰው የሚያደርገው ነገር ነው። ምክንያቱም መታዘታባታለች፣ ግዴታ ነው መጠርጠሯ። ስለዚህ ከታሰርኩም እኔ ልታሰር ነው ያልኩት። ያለው ነገር እንፍታ ብያታለሁ። እምቢ ነው ያለችኝ። ችግር የለውም እሄዳለሁ፣ መልስ እሰጣለሁ። ሌላ ምንም የሚባል ነገር አይኖርም። ለምን ምን እስር አልፈራም። ምንድነው ጨዋር ነው አልሟሟም። ይሄና መታሰር ካለ መታሰር ነው፣ ሌላ ነገር አይፈጠርም። ስለዚህ ምንም ይመጣ ታሪክ የለም። እስር ነው፣ እስር አንፈራም። እኛ አዲስም ብንሆን የምንፈራበት ታሪክ አይኖርም። ስለዚህ ከዚህ በላይ ልላችሁ አልችልም። ቤተሰብ የሚሆነውን ነገር አብረን የምናየው ነገር ይሆናል።